በሰበር ዜናዎች ተመልሻለሁ። እንግዲህ በሰሜን ኢራቅ የሚገኘው የአሜሪካ የጦር ቤዝ እንግዲህ እንደምትመለከቱት በኢራን ጥቃት ተሰንዝሮበት ሙሉ ለሙሉ እንደወደመ እየተነገረ ይገኛል። ሰበር ዜና። በመጨረሻም የኢራኑ ጠቅላይ መሪ አያቱላህ አሊ ኻሜኒ መገደላቸው እርግጥ እየሆነ መጥቷል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናቸው? እንግዲህ ውድ ቤተሰቦቼ አሁን ዛሬ ዕለተ እሁድ ማለት ነው ከመሸ የሰማናቸው መረጃዎች ከተራዊህ ሶላት በኋላ እንግዲህ ጠቅላላ አድርጌ መረጃዎችን በአጭሩ ወደ እናንተ ለማቅረብ ይዤ ቀርብ ያለው እስከ ፍጻሜው ድረስ እየተከታተላችሁ መረጃውን ለሌሎች ሰዎች እንዲታካፍሉ ለማለት እወዳለሁ። በዛሬው ዕለት እንግዲህ ምን ተፈጠረ በኢራንና በእስራኤል ዙሪያ የሚለውን ማስደምጣችሁ ሲሆን እንዲሁም ደግሞ ኢራን መሪዋን አታለች። መሪዋንም ካጣች በኋላ ደግሞ እሷንስ በእለቱ ማን እያስተዳደራት ነው የሚለውንም የምነግራችሁ ሲሆን እስከ ፍጻሜው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም ቻናሉን ቪዲዮ ይጫንበት ስላልነበረ እንግዲህ እይታው በጣም ቀንሷል። የምችሉትን ያክል ትብብር አድርጉልን ላይክ እያደረጋችሁ ለማለት እወዳለሁ። እንግዲህ እስቲ ወደ መረጃዎቹ እንለፍና አብረን የምንሰማው ይሆናል። ሰበር ዜና። በመጨረሻም የኢራኑ ጠቅላይ መሪ አያቱላህ አሊ ኻሜኒ መገደላቸው እርግጥ እየሆነ መጥቷል። እንግዲህ እስራኤል እዚህ ጋር እንደምትመለከቱት መኖሪያ ቤታቸውን ጥቃት አደርሳበት ነበረ። እንዲሁም ዛሬ ከሰዓት አካባቢ ንግግር ያደርጋሉ ተብሎ ሲጠበቅ ንግግሩ ተሰርዟል። እንዲሁም ሮይተርስ የእስራኤልን ከፍተኛ ባለስልጣናትን ዋቢ አድርጎ እንደተናገረው ከሆነ በዚህ ጥቃት ጠቅላይ መሪው ተገድለዋል ብሏል። እንግዲህ ይሄ መረጃ በጣም ለብዙዎች እያወዛገበ ይገኛል። በተለያዩ ሶሻል ሚዲያዎች ላይ አያቱላህ አሊ ኻሜኒ አልሞቱም እየተባለ እየተወራም ነበረ። እንዲሁም ደግሞ በርካታ ሚዲያዎች ላይ ሞተዋል እየተባለ እየተዘገበ ነበር። ነገር ግን እውነታው እንደሞቱ እየተረጋገጠ ይገኛልና አያቱላህ አሊ ኻሜኒ የኢራኑ ጠቅላይ ሚኒስትር ሲሆኑ፣ ስለዚህ አሁን እየሰማን ባለው መረጃ መሰረት ስንመለከተው አያቱላህ አሊ ኻሜኒ እንግዲህ ህይወታቸው እንዳለፈና እንዲሁም ደግሞ ከነሱ ጋር የሚገኙ ቤተሰቦቻቸውንም ጭምር ማለት ነው እስከነ መኖሪያ ቤታቸው በእስራኤል ሚሳኤል አማካኝነት እንግዲህ መደብደባቸውና ቤቱም እነሱም መሞታቸውና ቤቱም መቃጠሉን እየሰማ እንገኛለን። ይህ እንግዲህ በጣም የሚያሳዝን ትልቅ መረጃ ነው። ከዚህም ቀጥሎ እንግዲህ ኢራን ምን እያሰበች ነው የሚለውን ወደ እስራኤል ሌላ መረጃ ላካፍላችሁና እመለስበታለሁኝ። አብራችሁ ይቆዩ። በዚህ ሰዓት የኢራን የበቀል እርምጃ እየተጠበቀ ባለበት ሰዓት ላይ አሜሪካና እስራኤል ግን ቴህራንን ጉድ እየሰሯት ነው። እንግዲህ በዚህ ሰዓት ቴህራን ትላልቅ ጥቃቶች እየተሰነዘረባት ይገኛል። እንግዲህ ከላይ በቪዲዮ ላይ እንደምትመለከቱት አሜሪካና እስራኤል የኢራን ከተማ የሆነችው ኢራንን በከባድ መሳሪያዎች እየመቷት ይገኛሉ። በዚህ ሰዓት ኢራን ደግሞ የበቀል እርምጃ ለመውሰድ በከፍተኛ ሁኔታ በብዙ አቅጣጫዎች እየተዘጋጀች ባለበት ሰዓት ላይ ነው ይህን ጥቃት እየሰነዘሩ ያሉት። የደረሰው ጉዳት እስካሁን ይፋ አልሆነም። አዳዲስ መረጃዎች ሲወጡ አደርሳችኋለሁ። በሰበር ዜናዎች ተመልሻለሁ። እንግዲህ ረመዳን ነውና ከአፍጥር በኋላ ብዙ ለመዘገብ አይመችም። ለረጅም ሰዓት ጠፍቼባችሁ ነበረ። አሁን አዳዲስ ዜናዎችን ይዤላችሁ መጫለሁ። እስከ መጨረሻው ተከታተሉኝ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን መሪዎች ጋር ተነጋግሬ ያለው ጦርነቱን ለማቆም እየተስማማን ነው ባለበት በዚህ ሰዓት ላይ በሰሜን ኢራቅ የሚገኘው የአሜሪካ የጦር ቤዝ እንግዲህ እንደምትመለከቱት በኢራን ጥቃት ተሰንዝሮበት ሙሉ ለሙሉ እንደወደመ እየተነገረ ይገኛል። በሌላ ዜና ደግሞ የእስራኤሉ ቻናል 12 እየዘገበ እንዳለው ከሆነ በርካታ የኢራን ሚሳኤሎች በዚህ ሰዓት ተወንጭፈው ወደ እስራኤል እየደረሱ እንደሆነና በርካታ የእስራኤል ከተሞች የሳይረን ድምጽ እየተሰማ እንዳለ ነው እየተነገረ የሚገኘው። የሚደርስ ጉዳት ወይም አዲስ መረጃ ካለ በቶሎ አደርሳችኋለሁ። በደንብ ሼር። ውድ ቤተሰቦቼ እንግዲህ በዛሬው ዕለት ማለት ነው ኢራን በሀዘን ተውጣ በነበረበት ሰዓት ላይ አሜሪካ እና እስራኤል ስራ አልፈቱም ነበርና ሙሉ ቀን ድብደባ እያደረጉ ነበረ ወደ ኢራን ማለት ነው። ስለዚህ ኢራን ደግሞ ከፍተኛ በቀል ታስከትላለች ተብሎ እየተጠበቀ በነበረበት ሰዓት ላይ አሁን ላይ እንግዲህ በሰሜን ኢራቅ በሚገኘው የአሜሪካ የጦር ቤዝ ላይ ማለት ነው ኢራን በከፍተኛ ሁኔታ ማለት ነው የአሜሪካን የጦር ቤዝ ደብድባው እንደምትመለከቱት ተናውጦና እንዲሁም ደግሞ በከፍተኛ ሁኔታ ተቃጥሎ ይገኛል ማለት ነው። ስለዚህ እጅግ በጣም አስፈሪና ከፍተኛ ሌሊት ይሆንባታል ተብሎ እየተጠበቀም ነበረ ለአሜሪካም ሆነ ለእስራኤል። ዛሬ እንግዲህ ኢራን አጠፋ እየመለሰች ትገኛለች። ሙሉ ቀን ድብደባ ቢደረግባትም ነገር ግን አሁን ተመሸ በኋላ በከፍተኛ ሁኔታ ጦርነቱን ወደ ሌላ አቅጣጫ እያስገቡት ይገኛል። ሌላ ትኩስ መረጃም ታለ ቶሎ ማካፈላችሁ ሲሆን ቪዲዮውን በደንብ እያደረጋችሁ ላይክ አድርጉት፣ ለሌሎች ሰዎች አዳርሱ። አዲስ ከሆናችሁም ሰብስክራይብ አድርጉ። መልካም ምሽት ይሁንላችሁ።